በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 19። ከዚህም በኋላ ጲላጦስ ጌታችን ኢየሱስን ይዞ ገረፈው። ጭፍሮችም የእሾህ አክሊል ጎንጉነው በራሱ ላይ ደፉበት፣ የቀይ ሐር መጎናጸፊያም አለበሱት። ወደ እርሱም እየመጡ የአይሁድ ንጉሥ ሆይ ሰላም ላንተ ይሁን ይሉት ነበር፣ በጥፊም ይመቱት ነበር። ጲላጦስም እንደገና ወደ ውጭ ወጣና እነሆ በእርሱ ላይ አንዲት በደልስ እንኳን ያገኘሁበት እንደሌለ ታውቁ ዘንድ ወደ ውጭ አወጣላችኋለሁ አላቸው። ጌታችን ኢየሱስም የእሾህ አክሊል ደፍቶ የቀይ ሐር መጎናጸፊያም ለብሶ ወደ ውጭ ወጣ። ጲላጦስም እነሆ ሰውየው አላቸው። ሊቃነ ካህናትና ሎሌዎቻቸውም ባዩት ጊዜ ስቀለው ስቀለው እያሉ ጮሁ። ጲላጦስም እናንተ ራሳችሁ ውሰዱትና ስቀሉት፣ እኔስ በእርሱ ላይ በደል አላገኘሁበትም አላቸው። አይሁድም መልሰው እኛ ሕግ አለን፣ እንደ ሕጋችንም ሊሞት ይገባል፣ ራሱን የእግዚአብሔር ልጅ አድርጓልና አሉት። ጲላጦስም ይህን ነገር ሰምቶ እጅግ ፈራ። ደግሞም ወደ ፍርድ አደባባይ ገባና ጌታችን ኢየሱስን አንተ ከወዴት ነህ አለው። ጌታችን ኢየሱስ ግን ምንም አልመለሰለትም። ጲላጦስም ለእኔም አትነግረኝምን? ልሰቅልህ ስልጣን እንዳለኝ ወይም ልፈታህ ስልጣን እንዳለኝ አታውቅምን? አለው። ጌታችን ኢየሱስም ከሰማይ ካልተሰጠህ በቀር በእኔ ላይ አንዳች ስልጣን የለህም። ስለዚህ ለአንተ አሳልፎ የሰጠኝ ሰው ታላቅ ኃጢአት አለበት አለው። ስለዚህም ጲላጦስ ሊፈታው ወዶ ነበር። አይሁድ ግን ይህን ከፈታኸው የቄሳር ወዳጅ አይደለህም፣ ራሱን ንጉሥ የሚያደርግ ሰው ሁሉ በቄሳር ላይ የሚያምጽ ነውና ብለው ጮሁ። ጲላጦስም ይህን ሰምቶ ጌታችን ኢየሱስን ወደ ውጭ ያወጣው፣ በዕብራይስጥም ገበታ ተብሎ በሚጠራው ጸፍጸፍ በሚሉት ቦታ ላይ በወንበር ተቀመጠ። የፋሲካም የመዘጋጀት ቀን ነበር። ጊዜውም 6 ሰዓት ያህል ነበር። ጲላጦስም አይሁድን እነሆ ንጉሳችሁ አላቸው። እነርሱ ግን አስወግደው ስቀለው እያሉ ጮሁ። ጲላጦስም ንጉሳችሁን ልስቀለውን አላቸው። ሊቃነ ካህናቱም ከቄሳር በቀር ሌላ ንጉሥ የለም ብለው መለሱ። ከዚህ በኋላ ሊሰቅሉት አሳልፎ ሰጣቸው። ጌታችን ኢየሱስንም ተቀብለው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎለጎታ ወደ ተባለው ቀራንዮ ወደሚባል ቦታ ወጣ። በዚያም ሰቀሉት። ከእርሱም ጋር አንዱን በቀኝ አንዱንም በግራ አድርገው ሌሎች 2 ወንበዴዎችን ሰቀሉ። ኢየሱስንም በመካከላቸው ሰቀሉ። ጲላጦስም ጽሕፈት ጽፎ በመስቀሉ ላይ አኖረ። ጽሕፈቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበር። ከአይሁድም ይህችን ጽሕፈት ያነበቧት ብዙዎች ነበሩ። ጌታችን ኢየሱስን የሰቀሉበት ቦታ ለከተማ ቅርብ ነበርና ጽሕፈቱም የተጻፈው በዕብራይስጥ በሮማይስጥና በግሪክ ነበር። ሊቃነ ካህናትም ጲላጦስን አሉት፣ እርሱ ራሱ እኔ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ። ጲላጦስም የጻፍኩትን ጻፍኩ ብሎ መለሰላቸው። ጭፍሮችም ጌታችን ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ከጭፍሮቹ ለእያንዳንዱ 4 ክፍል አድርገው መደቡት። ቀሚሱንም ወሰዱ። ቀሚሱም ከላይ ጀምሮ የተሰራ ስርወጥ እንጂ የተሰፋ አልነበረም። እርስ በርሳቸው ዕጣ እንጣጣልና
ለደረሰ ይድረሰው እንጂ አንቅደደው ተባባሉ። ይህም ልብሶቼን ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ ነው። ጭፍሮችም እንዲሁ አደረጉ። በጌታችን በኢየሱስ መስቀል አጠገብም እናቱ የእናቱም እህት የቀለዮጳ ሚስት ማርያም መግደላዊት ማርያምም ቆመው ነበር። ጌታችን ኢየሱስም እናቱንና የሚወደውን ደቀ መዝሙሩን ቆመው ባያቸው ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚህም በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚያችም ሰዓት ጀምሮ ደቀ መዝሙሩ ተቀብሎ ወደ ቤቱ ወሰዳት። ከዚህም በኋላ ጌታችን ኢየሱስ ሁሉ እንደተፈጸመ ባየ ጊዜ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። በዚያም ሆምጣጤ የሞላበት ማሰሮ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በስምዛ ዘንግ ከአፉ አገናኝተው ጨመቁት። ጌታችን ኢየሱስም ሆምጣጤውን ቀምሶ ሁሉ ተፈጸመ አለ። ራሱንም አዘንብሎ ነፍሱን ሰጠ። አይሁድ ግን የመዘጋጀት ቀን ነበርና የዚያች ሰንበትም ቀን ታላቅ ናትና ስጋቸው በሰንበት በመስቀል ላይ አይደር አሉ። ጭናቸውንም ሰብረው ያወርዷቸው ዘንድ ጲላጦስን ለመኑት። ጭፍሮችም መጥተው ከእርሱ ጋር የተሰቀሉትን የአንደኛውንና የሁለተኛውን ጭኖች ሰበሩ። ወደ ጌታችን ኢየሱስም ሄደው ፈጽሞ እንደሞተ ባዩ ጊዜ ጭኑን አልሰበሩም። ነገር ግን ከጭፍሮቹ አንዱ የቀኝ ጎኑን በጦር ወጋው። ያን ጊዜም ከእርሱ ደምና ውሃ ወጣ። ያየውን መሰከረ፣ ምስክርነቱም እውነት ነው። እርሱም እናንተ ልታምኑ እውነት እንደሚናገር ያውቃል። ይህ ሁሉ የሆነው ከእርሱ አጽሙን አትስበሩ ያለው የመጽሐፍ ቃል ይፈጸም ዘንድ ነው። ሌላውም መጽሐፍ ደግሞ የወጉትን ያዩታል ይላል። ከዚህም በኋላ አይሁድን ስለፈራ በስውር የጌታችን የኢየሱስ ደቀ መዝሙር የነበረው የአርማትያስ ሰው ዮሴፍ የጌታችን ኢየሱስን ሥጋ ይወስድ ዘንድ ጲላጦስን ለመነው። ጲላጦስን ፈቀደለት። እርሱም ሄዶ የጌታችን የኢየሱስን ሥጋ ወሰደ። ቀድሞ በሌሊት ወደ ጌታችን ኢየሱስ ሄዶ የነበረው ኒቆዲሞስም መጣ። ቀብተውም የሚቀብሩበትን 100 ወቄት የከርቤና የሬት ቅልቅል ሽቶ አመጣ። እንደ አይሁድ አገናነዝ ሥርዓትም የጌታችን የኢየሱስን ሥጋ ወስደው ከሽቱ ጋር በበፍታ ገነዙት። በዚያም በተሰቀለበት ቦታ የአትክልት ስፍራ ነበር። በዚያ የአትክልት ስፍራ ውስጥም በውስጡ ሰው ያልተቀበረበት አዲስ መቃብር ነበር። ጌታችን ኢየሱስንም በዚያ ቀበሩት። ለአይሁድ የመሰናዳት ቀን ነበርና መቃብሩን ለሰቀሉበት ቦታ ቅርብ ነበር። ምዕራፍ 20 ስብሐት ለእግዚአብሔር። ይቆየን።